እነ ኮሎኔል ፋንታሁን እኮ ከተስማሙባቸው 8 ነጥቦች አንዱ የፖለቲካ እስረኞችን ማስፈታት የሚል ነው። የፖለቲካ እስረኞች ደግሞ ያስባለው አፋሃድ ከአማራ ብሔራዊ ክልላዊ መንግስት ጋር ያደረገው ስምምነት ነው። ገበሬው እንዳያርስ ያደርጋል፣ ነጋዴው እንዳይነግድ፣ መምህሩ በነፃነት እንዳያስተምር፣ ሐኪሞች በነፃነት እንዳያክሙ፣ በቃ በአጠቃላይ መብት የሚባል ነገር በሙሉ እነሱ በሚንቀሳቀሱበት በሙሉ ገፋው። መቼም ፈርዶበት አሳምነው ሌባውም ቀማኛውም ገዳውም ደፋሪውም ሁሉ ባሳምነው ስም ይምላል ይገዘታል። መተው ከቤታቸው ገላዋቸዋል። አሁን ለህዝብ መታገል ማለት ሰውን መግደል ነው ወይ? ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራ የተሰኘው ፕሮግራማችን ነው። በዛሬው ዕለት የተለያዩ ዝግጅቶችን ከተለያዩ ቦታዎች አዘጋጅተን የምናቀርብላችሁ ይሆናል። የስልክም ከስፍራው የስልክ እንደውላለን። መረጃዎችን ከዛው ከቦታው ተሰማላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልን የፕሮግራሙ አዘጋጅ እኔ ቴድሮስ አያሌው ከመላው ስቱዲዮ ባለሙያዎች ጋር እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን የዚህ ሚዲያ ዝግጅት የሀቅና ሳቅ ሚዲያ ዝግጅት ወደ እናንተ እንዲደርስ ያግዛችኋልና ሁሌም ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ ለቤቶ ደግሞ አዲስ ከሆናችሁ የደወል ምልክቷን ተጫኑ። የደወል ምልክቱን መጫኑ ሁሌም የሀቅና ሳቅ ዝግጅት ወደ እናንተ እንዲደርሳችሁ ያግዛል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከስፍራው የተለያዩ መረጃዎችን ወደ እናንተ የምናደርስ ይሆናል። በቅድሚያ ያደረኩት እንግዲህ የወዶ ገብ መረጃ ይሆናል። ወዶ ገብን በተመለከተ በነገራችን ላይ አሁንም ይሄ ወዶ ገብ አልቀረም ወይ ልትሉ ትችላላችሁ አድማጭ ተመልካቾቻችን። ወዶ ገብ በአሁኑ ሰዓት አለ። ምክንያቱም አፋሃድ የአማራ ፋኖ ህዝባዊ ድርጅት አፋሃድ ነው ከአማራ ብሔራዊ ክልላዊ መንግስት ጋር በሰላም ስምምነት ተስማምቶ የገባውና ታጣቂዎቹም በክብር ወደ ካምፕ እየተመለሱ ያሉትና እንደገና በስምምነቱ መሰረት ደግሞ ታጣቂዎቹ ካምፕ ገብተው ትምርት አግኝተው ከእንደገና ወደ መንግስት የጸጥታ መዋቅር የሚሳተፉት ወደ መንግስት መዋቅር ይሳተፋሉ። ማለትም በጸጥታ መዋቅር ማለት ነው። የነበሩ ደግሞ የመንግስት ሰራተኛ የነበሩ ሲቪል ሰርቫንት የነበሩ መምህራን የነበሩ ደግሞ ወደ ቀደመ ስራቸው እንዲመለሱ ነው አፋሃድ የተስማማው ማለት ነውና እንግዲህ የነ አፍሪካ ህብረት የኢጋድ በኢጋድ አማካኝነት የተስማሙት እነ ካፒቴን ማስረሻ ሰጤ ማለት ነው እንግዲህ የነሱ አፋሃድ ከሚባለው ድርጅት ወይም በሱ ድርጅት ማዕቀፍ እየመጡ ያሉ ታጣቂዎች በክብር ወደ ተዘጋጀላቸው ካምፕ ይገባሉ። በተሐድሶ ይታቀፋሉ፣ መቋቋሚያ ይሰጣቸዋል። ከዛም በኋላ ታጣቂዎቹ ደግሞ የቀድሞ ታጣቂዎቹ ተሐድሷቸውን ካገኙ በኋላ ያው በሚፈልጉት መስክ ይሰማራሉ። በክልሉ ጸጥታ መዋቅር እንሳተፋለን። በክልሉ ኧረ የለም ወደ ቀደመ ስራችን ማለት ወደ እንግዲህ ወይ የባንክ ሰራተኛ የሆነ ወይ መምህር ይሆናል ወይ የግብርና ብቻ በመንግስት ሲቪል ሰርቫንት ደግሞ የሆነ የግልም ይሁን የሲቪል ስራ ላይ የተሰማራ በስምምነቱ መሰረት ወደ ቀደመ ስራ ይመለሳል። ከዛ ውጭ ግን አድማጭ ተመልካቾቻችን በአሁኑ ሰዓት ወዶ ገቦች አሉ። ከሰላም ስምምነቱ ውጭ ሆኑ ራሱን አፋብን ብሎ የሚጠራው አካል ማለት ነው። ራሴን አፋብን ብያለሁ ያለው አካል በሰላም ስምምነቱ ውስጥ ስላልታቀፈ በሰላማዊ ድርድር እምነት የለኝም ብሎ በርካታ ወጣቶችን በጫካ እያስገደለ ያለ ቡድን ስለሆነ ከመንግስትም ጋር ምንም አይነት ስምምነት ስለሌለው በተናጥል በሚመጣ ታጣቂዎቹ በተናጥል ይገባሉ ማለት ነውና በዛሬው ዕለት በምስራቅ ጎጃም ዞን በሸበል በረንታ ዞን 6 ታጣቂዎች ከነ ሙሉ ትጥቃቸው ለመንግስት እጃቸውን ሰጥተዋል። ላለው ባለአካባቢ መንግስት እጃቸውን ሰጥተዋል። እንግዲህ እነዚህ እጃቸውን የሰጡ አካላት ከዚህም በፊት በርካታ ልጆች እጃቸውን መስጠታቸው ይታወቃል። እነዚህ አካላት
ይሄ ቡድን ከጥፋቱ ሊማር ያልቻለ የወጣበት ዓላማዬ ብሎ ህዝቡንም የቀሰቀሰበት ታጣቂዎችንም የጠራበት ዓላማ ላይ ሳይሆን የተሰማራው የባዕዳን ሀገር ተላላኪ የውስጥ ሰላምን የሚያውክ እንኳን አይደለም ከክልሉ ውጭ ያለውን አማራ ህዝብን ይቅርና በክልሉ ውስጥ ያለውን የአማራ ህዝብን ሰላም ማሳጣት፣ እረፍት መንሳት፣ ሰርቶ እንዳይበላ፣ ነግዶ እንዳይኖር፣ አርሶ እንዳይኖር ነው እያደረገው ያለውና ይሄንን በመረዳ ነው ታጣቂዎቹ ከለት ነው እየከዱት ያሉት። ይሄንን በየአካባቢያቸው አሁን እንደ በፊቱ አይደለም፣ ፕሮፓጋንዳ የሚሰራ ነገር አይደለም፣ እውነት ነው። እንደውም አልተሰራባቸውም። መሰራት ያለበትን ያክል በዚህ ቡድን ላይ አልተሰራም እንጂ ቢሰራ ምን ያክል ጸረ ህዝብ እንደሆኑ፣ ጸረ ሰላም እንደሆኑ፣ ጸረ ልማት እንደሆኑ እንዲሁም ደግሞ የባዕዳን ሀገር ተላላኪ ባንዳዎች እንደሆኑ ብዙ ማሳያዎችን መጥቀስ ይቻላል። ነገር ግን በዛ ልክ አይደለም መንግስትም ይሁን ህብረተሰቡ እየገለጻቸው ያለውና እንደውም የባለፈው ሰሞን የተወሰነ ተሞክሮ ነበረ በየአካባቢው ሂዶ ሰዎችን የመጠየቅ የማናገር ነገሮችና ህብረተሰቡም ይሄን አካል ምን ያክል እንዳንገሸገሸው ማህበረሰቡ በይፋ በግልጽ ሲቃወም ነበር፣ ሲገልጽ ነበርና እነዚህ ታጣቂዎች ከዛ አኳያ ለህዝብ አንጠቅምም ብለው ስላሰቡ ራሳቸውን መንግስት ያቀረበውን የሰላም ጥሪ በነገራችን ላይ የመንግስት የሰላም ጥሪ ላፋሃድም ይሰራል፣ ላፋብንም ይሰራል። ላፋሃድ ያው በሰላም ጥሪው መሰረት እድሉን ተጠቅሞ የሰላም ስምምነት አድርጎ ከመንግስት ጋር አሁን በእያንዳንዱ ጉዳዮች ላይ እየመከረ እየዘከረ ያለ ድርጅት ነው። ራሱንም እውቅና ሰጥቷል። ራሱን አፋብን ብሎ ግን የሚጠራው ቡድን ተደራደር ሐሳብ የለውም፣ ተነጋገር ሐሳብ የለውም። ምንድነው በየአካባቢው እየሄደ ንጹሃንን ማወክ፣ ያልታጠቁ ሰዎችን ማንገላታት፣ መግደል፣ ሴቶችን መድፈር፣ ባንክ መዝረፍ፣ በቃ የአማራን ህዝብ ማህበራዊ እፎይታ መንሳት ነው የያዘው ስራ ይሄን ነው። እና ከዚህ አኳያ ታጣቂዎቹ ከዕለት ዕለት እየከዱት ይገኛሉ። በሐሰተኛ ፕሮፓጋንዳ ሄደው ነበር። አሁን ግን ሙሉ በሙሉ በሚባል ደረጃ እየፈረሰ ያለበት ሁኔታ ነው ያለው። እና አድማጭ ተመልካቾቻችን ወዶ ገብ ስንል ምን ማለታችን እንደሆነ ግልጽ እንዲሆንላችሁ፣ በሰላም ስምምነት መሰረት ማለት ሌላ ነው። በሰላም ስምምነት የተፈጠረውን ሰላም ስምምነት በዛ አምነው የገቡ ልጆች የአፋሃድ ታጣቂዎች የቀድሞ ታጣቂ ተብለው ወደ ካምፕ ይገባሉ። ከዛ ስልጠና ተሰጥቶ የተወሰነ ራሳቸውን ወደ መረጡት የሥራ መስክ ወይም ወደሚፈልጉት ሂደት መሄድ ይችላሉ። አንደኛ ነፃነታቸውን አውጀዋል። ከማህበረሰባቸው ጋር ከመንግስት ጋር መተማመን ፈጥረው ህዝቤን አገለግላለሁ ባለው ታጣቂ ላይ ግን ህዝቤን አገለግላለሁ ያለው ታጣቂ ግን ህዝቡን ማገልገል እንደሚችል ነው ከመንግስት ጋር ስምምነት የደረሱት። በአጠቃላይ ጥሩ ሁኔታ ላይ ነው ያሉት አፋሃዶች። የዚህ የወዶ ገቦቹ ግን ያፋብን እንደሆኑ እንዲታወቅና በጎጃም አካባቢ ሲንቀሳቀስ የነበረ ራሱን እንግዲህ አፋብን ብሎ የሚጠራው የጎጃም አማራ ፋኖ ብሎ የሚጠራው የነ ዘመነ ቡድን ማለት ነው፣ የና አስረስ ማረ ቡድን ነው ከዕለት ዕለት እየፈረሰ የሚገኘው። እና ይሄን ይመስላል። ሌሎች ወዶ ገቦች አሉ። እሱም በተለያዩ ማስ ሚዲያዎችም ስለሚተላለፍ እንደው ለማሳያ ያክል ወዶ ገብ ምንድነው፣ የሰላም ስምምነት የተፈራርሞ የመጣው ምንድነው የሚለውን ለማሳየት ነው። ወደ ሌሎች መረጃዎች ልውሰዳችሁ። መልካም አድማጭ ተመልካቾቻችን፣ አሁን ደግሞ በቀጥታ ስልካችን የሚገኘው ከዚህ በፊት አቅርቤላችኋለሁ፣ ለቤቱ እንግዳ አይደለም፣ በራሱ የአርበኞች ሚዲያ አለው። አርበኞች ሚዲያ ላይ በደንብ ስለ አካባቢው ደግሞ ይሰራል። አሁን የማቀርብላችሁ ወንድማችን መሐመድ መኪ ነው። መሐመድ መኪ ከሀብሮ ወረዳ ነው። ሀብሮ ወረዳ ላይ ደግሞ በአካባቢው እየተንቀሳቀሰ የሚገኘው የጽንፈኛው ቡድን
የአካባቢው ማህበረሰብ እጅግ አሰቃቂ በሆነ ከባርነት በማይተናነስ ሁኔታ እያኖረ እንደሆነ ከስፍራው እንግዲህ የተለያዩ መረጃዎች እየወጡ ነው። ንጹሃኖች ይታገታሉ። በተለይ እዛ አካባቢ እንግዲህ በርካቶች አረብ ሀገር ሄደው ኑሯቸውን ለማሻሻል እህቶቻችን ደፋ ቀና የሚሉበት አካባቢ ነው። ነገር ግን እኒህ ወንበዴዎች በጋራ በመደራጀት ከየትም አካባቢ ተጠረቃቅመው ለህዝብ ነው የምንታገለው እያሉ ነገር ግን ህዝቡን ጥሪቱን አሟጦ ለዚህ ወንበዴ ቡድን ግብር እንዲከፍልና በትግል ስም አዋጡ እያሉ በርካታ ንጹሃኖችን እያገቱ እንደሆነ ነው ከስፍራ የደረሰን። ማሜ መስመር ላይ ነህ? አሎ ቴዲ። እሺ ማሜ እንግዲህ መግቢያዬን ሰምተዋል ብዬ አምናለሁ። እስኪ ራስክን አስተዋውቅና ሀብሮ አካባቢ ምንድነው እየተካሄደ ያለው? አመሰግናለሁ ቴዲ። ያው ስሜን ቀደም ሲል ገልጸዋል። መሐመድ መኪ ያሲን ይባላልኝ። በሰሜን ወሎ ዞን በሀብሮ ወረዳ አካባቢ የሚንቀሳቀሰውን ኃይል እንግዲህ ቀደም ሲል ዝም ብሎ ማለት በእንትን ሳይሆን በተግባራቸው በስራቸው ስም የነበራቸው አሁን ግን ዝምተኛ ማድረጊያውን እና ሻለቃ ደም ሊያደረገው እና እዛ አካባቢ የሚንቀሳቀሰው በቀድሞ በህልውና ትግሉም ላይ ከፍተኛ ተጋድሎ ያደርግ የነበሩ ወንድሞች ጋር እና የወረዳው የጸጥታ ኃይል ጋር በጋራ ነው የምንሰራው። ቀደም ሲልም ያው በፋኖ አደረጃጀት ውስጥ በልጅ ያሱቆር የፖለቲካ መንዲያ ዘርፍ ሆኜ ሰራ እንደነበር ያውቃል። አሁን ላይ እንግዲህ እኛም ከዛ አማሩን በውስጥ ትግል ለማስተካከል ብዙ ጥረቶችን አድርገን አልሳካ ያለንን ማለት ፕላን ቢ አማራጭ ወስደናል። እኔም በዚህ አጋጣሚ ማለት ከአፋድ ድርድር ውስጥም የምካተት ምንም ቀደም ብሎ ቢሆንም በውስጥ አዋቂነት ማለት መለከተው አካል ጋር የጋራ ስራዎችን ድርድር ሂደቱን የምንካተልበትና የጋራ የምናደርግበት አጋጣሚዎች ነበሩ አንዳንድ አመራሮች ጋር። በዚህ አጋጣሚ ያው የድርድሩ አንድ ፓርት እንደሆንኩም እንድታወቅ ፈልጋለሁ። አሁን ላይ ባለው እንቅስቃሴ እንግዲህ በርካታ ማህበራዊ ኢኮኖሚያዊና ሰብአዊ ጥቃቶች በወረዳው በተለያዩ አካባቢዎች ላይ እየተፈጸሙ ይገኛሉ። እሱም ደግሞ ከአካባቢው ተወላጅ በሁላችንም የኔም ያንተም የቅርብ ጓደኛ የነበረው የኑርዬ ጉደሌ ወንድም ደስ ጉደሌ ወንድሙን በቲፒኤልኤፍ ኃይሎች ጋር በምናደርገው ፍልሚያ ላይ ነው እንግዲህ አንተም ቦታው ላይ ነበርክና የእሱ ወንድም የሚመራው ባለሽርጡ ክፍለ ጦር ራሱን የሚጠራው ኃይል በርካታ ቀበሌዎች ላይ በተለይ ቆላማው አካባቢ ላይ እየተሽለከለኩ በጣም በርካታ ሰዎችን አግተው ነበር። እሱም ከጥር 10 እና 12 አካባቢ 25 ድረስ 67 አካባቢ የኔም መረጃ ሰጥቼ ነበር። ከዛ ወደዚህ ግን እስከ ጥር 28 29 ድረስ አጠቃላይ ወደ 82 ሰዎችን ያገቱበት አጋጣሚ አለ። ከዚህ ላይ ህፃናቶች፣ ሴቶች፣ ልጃገረዶች ሳይቀሩ አዛውንቶች የታገቱበት ሁኔታ አለ። እሱም የሚሊሻ ማለት የሰላም አስከባሪ ቤተሰብ ናቸው በማለት የታገቱ በርካታ ሰዎች ነበሩ። በርካቶቹን ከ200 እስከ 350 እና 300 ሺህ ብር እየተቀበሉ የለቀቁ ሲሆን ከፊሉን ደግሞ የሀገር መከላከያ ሰራዊት እና በእኛም በወረዳዊ ጸጥታ ኃይል ሰላም አስከባሪ የጥምረት ስራ ማስለቀቅ ተችሏል እና በዚህ ልክ ነው ያለው። በዚህ ላይ አንድ በጣም ከበድ ያለ ነገር አለ። ወደ 800 የንብ ቀፎ በእሳት የተቃጠለበት ነው ይህ ወረዳ። በሀብሮ ወረዳ ላይ መነዮ የሚባል ቁጥር 17 ቀበሌ ላይ አንድ መሐመድ ጃርሳ የሚባል በአካባቢ ማህበረሰብ የሚታወቅ በጣም ትልቅ አርሶ አደር ነው፣ ሞዴል ገበሬ ነው እና በንብ እርባታ በተለያዩ በእንስሳት እርባታ እና በእርሻ ስራ የሚታወቅ ሰው ነው እና ከትግሉ ጋር ያው በሀሳብ ደረጃ እንዴት ከመደገፍ አንጻር ልጆቹ እንደሆኑ እንጂ ጭራሹን ይሄ ስለ መንግስትም ስለምንም የሚያውቁት ምንም አይነት ነገር የለም። በሰርቶ አደርነታቸው ነው የሚታወቁት እና እዛው አብረዋቸው ኖረዋል። በመጨረሻም ግን ወደ ጥር መጨረሻ አካባቢ ላይ ልጆቹም በሱ ከፖለቲካም ከምንም የጸዱ ናቸው። እንዳልኩ በንብ
በንብ እርባታ፣ በእንስሳት እርባታና በእርሻ ስራ የሚታወቁት በጣም በአካባቢ ማህበረሰብ በወረዳው ደረጃ የሚታወቁ ናቸው። በጣም ትልቅ አርሶ አደሮች ናቸው። እንግዲህ ይሄንን ግለሰብ ጠዋት ሌሊት ላይ ለሱብሂ ሶላት በሩን ሲከፍት ተከበሃል መሳሪያ አንጣላሉት። መሳሪያ ያዘም እሱ የውዱ ማድረጊያ ውሃ እንትን መያዣ ነው የያዘው። ይሄንን ሲሉት ያው ቆለኛ ነው፣ ጀግና ነው፣ አርሶ አደር ነው እንጂ ጀግና ነው። ተከበሃል መሳሪያ ተጥቀንጣል ሲሉት መሳሪያውን አንስቶ ፊት ለፊት ያለው ማን እንደሆነ ምን እንደሆነ የሚያውቀው ነገር የለም። መጣው ከዛ በኋላ ሌሎቹም እንትን ሲሉ እንደዚህ ወደ 3 መጣ። ከዛ ልጁን ጎረቤት ነበር፣ ልጁን ጠርቶ ሲታዩ እነዛ አይተውት ፋኖ ናቸው። ወደ 3 አቁሶ ወደ 4 አቁሶ ወደ 3 ገደልና የወጣ ማንን እንደመታም የሚያውቁት ነገር እስከዚህ ድረስ የለም። በነገራችን ላይ የሱ ቤተሰብ ቢሆኑ ሁሉ በዛኛው በአደረጃጀት ውስጥ ያክስቱ ልጅ ያጎት ልጅ ምናምን የሆኑ በዚህኛው በባለሽርጡ ውስጥ አሉና በኋላ እንግዲህ ሻለቃም ጋር ምናምን ተደዋውሎ ወደ ራቡ እንትን ወጣ። በዛ ያለው የጸጥታ ኃይል ተቀበለው። ልጆቹ የሚያውቁት ነገር የለም። ቤተሰቦቹም ከዛ ከያሉበት እየተደወለ ምናምን አንዲት ነገር ይዘው አልወጣም። ልጆቹንም ወደ ጊዳማ እንዲወጡ ከተደረገ ግን ይሄ ባለሽርጡ ብሎ ራሱን የሚጠራው ኃይል አንድን አርሶ አደር ገጥሞ እንኳን መዋጋት ያልቻለ ወደ 500 የሱን የልጁ ወደ 200 አጥጋ ወደ 800 ምናምን የንብ ቀፎ ነበረ። ሳር ነው ክዳኑ። የንብ ቤቱ በጣም ትልቅ አዳራሽ። እሱን በሳት ለኮሱ። ሙሉ ንብረቱን የእጅ ስልክ እንኳን ሳይይዙ ነው የወጡት። ልብስ ምናምን ምንም አይነት ነገር እንታ ቤተሰቦቹ ምናምን ሁሉ ምራቁታቸው ነው የወጡት። ሙሉውን በሳት አቃጠሉት። ማሽላው እንኳን ወደ 3 ቀን ነው የነደደው እንትን ያሉት እና በዚህ ልክ ነው። እስኪ ማሜ ያው የማህበረሰቡ ስቃይ የታወቀ ነው። እስኪ ወደ ዋና ጥያቄ ልጠይቅህ። አሁን ይሄ ባለሽርጡ የምትለኝ የነ እንድሪስ ጉደሌ ኃይል በየት አካባቢ ነው የሚንቀሳቀሰው በዋናነት? ከእንደገናስ እስካሁን ድረስ ምን ያክል ሰው አገተ? ምንድን ነው እስከ ማህበረሰቡ የሚፈልጉት? እንግዲህ በዚህ ጥር ወር ብቻ 82 ሰዎች እንደታገቱ አውቃለሁ። ከነሱ ውስጥ ወደ 37 አካባቢ የሚሆኑትን የሀገር መከላከያ ሰራዊትና የወረዳው የጸጥታ ኃይል በጋራ ባደረጉት ኦፕሬሽን እነሱን 37ቶችን ማስለቀቅ ተችሏል። ስንቶቹን ያሉትን ደግሞ አንዴ ማሜ ሌት እያረክ ዘጌት እያረክ 37 አካባቢ የሚሆኑትን በተለያየ ቦታ ነበር አግቷቸው የነበረው። ልክ የመከላከያ ሰራዊት ቦታው ላይ ሲገባ እነሱ ጥለዋቸው ሲሸሹ። የት አካባቢ ነበረ 37ቱን ሰዎች ጥለዋቸው የሸሹት? መነዮ ቁጥር 17 አካባቢ። ሩጋ መነዮ ቁጥር 17። እሺ፣ ሀብሮ ወረዳ ማለት ነው። እሺ፣ ያ እንቀጥል። እና ሌሎችን ያው ከ200 እስከ 300 ሺህ እያንዳንዳቸውን እንትን በማስከፈል የለቀቁበት ሁኔታ አለ። ከዚህ ውስጥ የ80 ዓመት አዛውንት ሴት እኔም አግኝቼ አናገርኳቸዋለሁ። ኦኬ፣ እሺ። አሁን የ80 ዓመት አዛውንት ምን ሊያደርጉላቸው ነው? ያው በልጃቸው ምክንያት ነው። ልጃቸው የመንግስት ስራ ውስጥ ስላለ በእሱ አማካኝነት የታገቱት 2 ጊዜ ነው የታገተው የነበረው እና በዛ ልክ ነው። መልካም። እስኪ አሁን ማሜ አሁን ያለበት የጽንፈኛው ሁኔታ በምን ደረጃ ነው ያለው? አሁን እንደነገርከኝ ከ82 ሰዎች በላይ ታግተው ነበር። ነገር ግን ጀግናው ኢትዮጵያ መከላከያ ሰራዊትና በአካባቢው የሚገኘው ጥምር ጦራችን ወደ ቦታው ሲሄድ ይሄ አጥፊ ቡድን አልተገኘም። 37ቱ ተለቀዋል። ከዛ ሌሎቹስ በምን ሁኔታ ሊሆኑ ይችላሉ? ታጣቂው ሴት ነው የደረሰው? ታጣቂው እንግዲህ እንዳለን መረጃ ሞርተር እና አንድ ድሽቃ እንደቀበረ ያው ቦታውን እንደቀበረ ያለው ነገር ከዛ ምንድነው ይበተናል፣ ይሸሻል፣ በየጥሻው ይገባል። ያ መልክዓ ምድሩም እንትን የሚለው ነገር ያው ጫካ ያለበት የበዛበት አካባቢ ስለሆነ 2-3 እየሆነ ይበተናል። ማህበረሰቡ እንደዚህ እንትን የሚልበት ሁኔታ አለ። በነገራችን ላይ በዚህ አጋጣሚ
አሁን በዚህ ሳምንት ብቻ የሀገር መከላከያ ሰራዊት ወደ ቦታው መንቀሳቀሱ ጋር ተከትሎና ለአንድ ሳምንት ያሉ ማለት ቦታውን ወጠር አድርጎ ስለያዘው ማለት ከጥምር ጦሩ ጋር አሁን ከ10 በላይ በዚህ 3 ቀን ብቻ ከ10 በላይ ልጆች ከነ ሙሉ ትጥቃቸው የምክትል አዛዡ አጃቢ ሳይቀር ወደኛ መጥተው እኛ ጋር ገብተዋል እየተደዋወሉ። አሁን ትልቁ ችግር የሆነው እዛ ጋር ሰራዊቱ ያስፈራራቸዋል ነው። እኛንም በዚህ ጋር በመንግስት በኩል ያለው የጸጥታ ኃይሉ በተለይ የጥምር ጦሩ ይበላቸዋል አይነት ነገር የሚፈጠር ብሬኖች ያደርጓቸዋል። አንድ ሁለተኛ ያ ሰራዊቱ ከወጣ ምንድነው ቤተሰቦቻቸውን በቤተሰብ ያስፈራሯቸዋል። በነገራችን ላይ ከዚህ በፊት ይሄን አመለካከት አልደግፍም ብሎ የወጣ ልጅ በኋላ ላይ ሲያገኙት 2 ጆሮውን የቆረጡት እዛ አባሉ ማለት ነው። እና ሰራዊትን በሰራዊት እርስ በርስ ይተዋወቅ። አሁን እንደዚህ የሆነ ኦፕሬሽን እንትን ሲደርስ ሰራዊቱ ልክ ሲፈርስ ነው የመውጣት እድል ያላቸው። ፎይታ ሲያገኙ የሆነ መረጋጋት ሲኖራቸው ግን ሰራዊት በሰራዊት እየተጠበቀ እርስ በርስ ፋርት ያለበት ነው። እዛ ያሉ በርካታ ልጆች ማለት ይደውሉልናል፣ በውስጥ ያናግሩናል። ያው ችግራቸውንም ይነግሩናል። የሚመለከተው አካል ጋር የተነጋገር ችግሮቹን ስጋት ብለው የሚሉትን ከሚመለከተው አካል ጋር በመነጋገር ኃላፊነት በመውሰድ በተለይ ጥምር ጦሩ የሀገር መከላከያ ሰራዊት አመራሮች ጋር በመነጋገር ችግር የሚሉትን ነገር እነሱ በግልጽ በመነጋገር እነሱ ጋር እንድመጡ እያደረግን ነው። መጥተውም ከነሙሉ ትጥቃቸው አሁንም ትናንትም ዛሬም የገባሉ ከነሙሉ ትጥቃቸው እኛ ጋር ያሉት እኛ ጋር የተንቀሳቀሱ ማለት ነው። ማሜ እንግዲህ ከቦታው ነው ያለውና እስኪ የእስረኛ ማን ነው ይቅርታ የምርኮ አያያዝና ወዶ ገባ አያያዝ እንዴት ነው በሰራዊቱ ዘንድ? በሰራዊቱም በመንግስት አመራሩም ከዚህ በፊት በመንግስት አመራሩ በኩል የተወሰነ ችግርም ስለነበር ስለማቅ ነው። አሁን ላይ እንግዲህ ከዚህ በፊት የነበሩ ችግሮች አሁን ላይ ሞስት ተፈተዋል ማለት የሚቻልበት ሁኔታ አለ። እኔ በምታዘበው አይደለም ከነ ክትትቁ መጥቶ ይቀርና እዚህ ጋር ከመጣ በኋላ ግንባታ ይሰጣል። በነገራችን ታክስ ኮሚሽን ከመሄዱ በፊት እዚህ ጋር ባለው ሲጀመር እዛ ጋር ስለ ጸጥታ የሚነገራቸውና ተማርከውም ሆነ ሲመጡ የሚያገኙት ነገር በጣም ማለት የሚገናኝ አልሆነም እና የሆነ በውጊያ ላይ እንኳን ተማርኮ የዛ ጋር የሚደረግለት ነገር ማለት የሚሰጡ ግንባታዎች አሉና በዛ ልክ ማለት በምርኮ ልክ የሚታይበት ሁኔታ የለም። እውነቱን ለመናገር ምናልባት ከማረከው መሳሪያውን ላሰጠው ትችላለህ ምናምን ነገር ግን ወዶ ገባ ግን ትጥቁ አይነካም። አሁን ዛሬ የሚገባ ልጅ አለ፣ አንድ ልጅ አሁን ተቀብለናል። ሌሎችም ትናንት ላይ የገቡ ልጆች አሉ 10 የሚሆኑ ልጆች አሁን እኛ ጋር ነው እየተንቀሳቀሱ ያሉት ከነጥቃቸው ምናምን ነገር ማለት ነው። ከነጥቃቸው እኛ ጋር የሚንቀሳቀሱት እኛ ጋር ምክንያቱም ወንድሞቻችን ናቸው። እዛ ጋር እኔም እኮ በዛ ውስጥ ነበርኩ ቴዳ እኔም በዛ ውስጥ ነበርኩ። እኔም ስመጣ ያጋጠመኝ ነገር የነበረው እና አሁን ላይ ያለው አቀባበልና መሰል ማለት አሁን በጣም ጥሩ የተሻለ መንግስትም አሁን ችግሮች ነበሩ፣ ድክመቶች ነበሩ። እነዛ ድክመቶች ግን እኛም ጥቆማ ሰጠን። ሁላችሁም እንደዚህ የራሳችሁ ሚና ተጫውታችሁ ከዛ አንፃር መንግስት አሁን አስተካክሏል ማለት እንደ ወረዳም አሁን በጣም ጥሩ የሚባል ነው። የዛ ጋር የሚመጡ ወንድሞቻችን አሁን እጅ ሰጥተው እንኳን እዛ ጋር ተማረው መጥተው ዝም ብለው በሞት እጅ ሰጥተው እንኳን ከኛ በላይ ታጋይ የሆኑ ያለበት ሁኔታ አለ። ከደም እንዳደረገው በላይ ነው ታጋይ በዚህ ሰዓት ማለት ሞራሌን ነው የምነግርህ። እዚህ ጋር ተቋሽነቱ ምናምን የእሱን እንትን ሚናው ይለያያል እንጂ ሁሉም ታጋይ ነው፣ አርበኛ ነው። እና እሱ ግን ምንድነው እኔ ከሱ ይሄን ኃይል ቁርጠኝነት አለ በሁላችንም። እሱ ሰፊነት አለ፣ ወደ ሰፊነት አለ። ገባህ አይደለም? እኔ ጋር ግን ያ ነገር እነዚህኞቹ ወንድሞቻችን ደግሞ ትናንት ለምንድን መሰለህ እዛ ውስጥ እያለህ ያደረከው ነገር ያየኸው የታዘብከው ነገር ዛሬ እንድትጸጸት የሚያደርግ ነገር ነው። እዚህ ጋር በተለይ የጸጥታ ኃይሉ ከሚኒሻው በጣም የሚፈራ የነበረው ሚኒሻው በዋናነት ግን ማለት ከመጫን በኋላ ትናንት በሬውን ያደርንበት ያሳደነው ቤተሰቡን የበደልንበት ብዙ ነገር አድርሰንባቸዋል።
እንግዲህ ቀደም ያደረገው በላይ የደረሰበት ብዙ ነገር እንትናና ያን ነገር ረስተው ነው የሚቀበሉ ያን ነገር ረስተው ፍቅር ነው የሚሰጡ የሰጡንም ያኔ አሁን እየሰጠን ያለውና ከዛ አንፃር ነው እየተሰራ ያለው አሪፍ የሚባል ነገር ነው ማለት እንግዲህ ታድሶም ገብቶ የወጡ ወደ 80 ምናምን ልጆች አሉ አሁንም ወደ ማለት ቁጥራቸው ወታደራዊ ስለሆነ ይሄን ይተባለም መልካም በርካታ ልጆች እየገቡ ነው እስኪ ሰሞኑን ገበታ ለሀገር ላይ የተወሰነ ጽሁፍ ጽፈህ ማይቻለውና ከዚህ ቀደም ያው ክቡር ጠቅላይ ሚኒስትር መሰረት ድንጋይ ሊጥሉና የስራውን ሁኔታ ለማየት መጡ በተባለበት ጊዜ እሳቸውን ባናሳልፍም እንኳን ቢያልፉ ጥሰው እንኳን ቢያልፉ የሆነች ጠሽ አርገን አደነቃቀፍነ የሚል ዜና እንስራ እንደምትሉ አውቅ ነበር እንዴት አየው አሁን ያን ጊዜ ነው ማለት ማስተዋወስ አልፈልግም ማለት ለመናገር ለምን በሰዓቱ ዶክተር አብይ ወደ ሀይቅ ገበታ ለሀገር የመጡ ጊዜ 2 አመት ነው አይደል 2 አመት ከመንፈቁ ምናምን አመት ከምናምን ነው እና ያኔ እንግዲኛ በጣም ቅርብ ቦታ ላይ ነበርና አውቃለሁ ክትትል እኔ ነበርኩ እንትን እምላችሁ 5 ቀን አካባቢ ምናምን ነገር ሲቀር ከዛ አካባቢ ላይ በጣም ከፍተኛ መሳደር ነበር በጣም አሳደርን መከራከያው ምናምን እንደምንነካው ምናምን እስከምን ድረስ የስከ ተወለደሬ ወረባቦ ይቀርና አምባሰል ላይና ሀብሮ ወረዳ ላይ እንኳን መፈናፈኛ ያጣንበት ሁኔታ ነበር በሰዓቱ እና ያኔ እንግዲህ ዶክተር አብይ በእግሪምቱ በመኪናይምቱ በሄሊኮፕተሪምቱ በአውሮፕላኒምቱ የምናውቀው ነገር የለም እና ያኔ ምንድነው ዲሽቃ መካናይዝድ ማለት የዲሽቃ ሞተር ምናምን ቀብረን ሽሽት ላይ እና ያኔ እኔ የህዝብ ግንኙነት ነበርኩና ዘገባ እንድሰራ አንድ ከበላይ አለቃዬ ትዕዛዝ መጣ ምንድነው የዶክተር አብይ የመጣበትን ሄሊኮፕተር በዲሽቃ 1 ሰዓት ነው እና ፕሮግራሙን እንሳይል ከፍተኛ ሽብር ተፈጥሮበት ፕሮግራሙንም እንሳይል በቀለ ካሜራ ብቻ እንተናሉ ከዛ ተደናብሩ እንደ ሸሽ እንደፈረጠ ምናምን በዘርግ ዜና ይሰራ ምናምን ነገር ተባልኩኝና ይሄንንም እንደ ጎርጎራው ሄሊኮፕተር ማለት ነው ያ እና ለሀፍታሙ አያሌው ነበር ማለት መረጃ እየሰጠውትና በዛ ልክ ያን ነገር ትናርጌ አሁን ላይ ገበታ ለሀገር ልማት ገበታ ለኢትዮጵያ ፕሮጀክት እኛ ለማደናቀቅ ያን ያህል ርቀት ሄደን ያሰብነው ማሳካት እንኳን ቢያቅተን ግን አለ አይደለም ማለት የውሸት ማለት ያስ ፕሮፓጋንዳ ሰራንበት ማድረግ አልቻልንም ግን ፕሮፓጋንዳ ሰራን ያ ግን ይከራው በነገራችን ላይ ከኛ እኔ በዘራ ደረጃ ላይ ካለው በሳት ያን አካባቢ ተጠናም መራውኛ ሲሆን እንደዛ ሆኖ በወታደር ተጠብቆ ያ ፕሮጀክት ተጠናቆ ለዚህ መብቃቱ ህዝቤን ምን ያህል እንደበደልኩት ማለት ይሄን ሰላም ይነሳል እንዲህ አይነቶችን ነገር ሳስታውስና ሳይ ማለት ከሻለቃ ጋር ደምዴ ጋር እንትን ያነጻጸርኩ ከዛ አንፃር ነው ማለት ውስጤን የሚያመኝ ነገር አለ ነው ብዙዎቹ ላይ ይሄ ነገር አለ እዛ ውስጥ ያሉ ልጆች ይስፉኛል እንደው አሁን እስኪ ምን ትላለህ እምልህ አሁን እንግዲህ ገበታ ለትውልድ በዚህ መልኩ እንትን ብሏል ገበታ ለሀገር እሳቸው እንግዲህ መጽሐፍም ሽጠው የተለያየም ነገር አድርገው ነው ከዚህም በፊት ቃል ገብተዋል አማራ ክልል ካለማ ምን ኢትዮጵያ ለማች በሚል ቃላቸው መሰረት ነው ጎርጎራም ላይ ጣናም ዳር ያለው እንዲሁም ደግሞ በደቡብ ወሎዋ ፈርጥ ሀይቅ ሎጎ ሀይቅ ላይ ያ እንግዲህ ለዘመናት ሎጎ ሀይቅን እናውቀዋለን አካባቢው እንደውም አልጌ ያያዘ ለማዋኛም አይደለም ለመቆሚያ የማይመች ሁኔታ ስፍራ ሆኖ ነበር አሁን ግን እጅግ የተንጣለለ ያንን ኢንተርናሽናል የሆነ ሆቴል በቦታው ተገንብቶ ሲታይ እጅግ ልብ ያሞቃልና እንደው አሁን ጫካ ላሉ አካላት ምን ትመክራለህ እና ይችን ከኢንፎርሜሽን ወጥቼ ወደ መምከር ልግባና የተወሰነ 2 ደቂቃ ልስጥህና እንዝጋር አመሰግናለሁ ቴዲ ሁሉም እውነቱን ያውቃል መጀመሪያ የምንፈልገው ነገር ለምሳሌ ወልቃይትና ራያ
በፕሪቶሪያው ስምምነት ዶክተር አብይ ለቲፒኤልኤፍ እንደሸጡት ነው እንትን ያልነው። ምክንያቱም ዲፕሊ የምናውቀው ነገር የለም ነበር ስለ ድርድር ሰነዱ ማምሄን ያህል የማግኘት እድሉም የለንም ነበር። ማለት የድርድር ሰነዱ ምን ይመስላል የሚለውን በኋላ ጊዜ ነው የራሱ እንትን ያልኩት እና አንድ ኮርስ እሱን አድርገን በወለጋ ምናምን መተከል ያን የደረሰብን ቁስሉን ሲነገረን የምንፈልገው ህመማችን ነው። ወገኖቻችን እኔ ፐርሰናል ቶሌ ላይ 5 ቤተሰቦች ምናልባት መረጃው እንዳለ ብዙ ማለት እንደውም ደውል ሰጣትና ያቀርም ቤተሰቦች የሞቱበት ነው እና ያን አቴንሽን እንትን በመጠቀም ሌላ ትርት አይሻ የሚል ትርት ተፈጥሮ እኔ ያን ፊልም በታየሁ በኋላ እና ልጅቷን ራሷን አይሻን ካገኘ በኋላ ነው እኔ ራሱ እንትን ያልኩትና ያን የምንፈልገው ነገር ተነገረን ገባን። እኛን ሰምተው ይደግፋሉ። እኛን ተከትለው የገቡ ወንድሞቻችን አሉ። መስዋዕት ገንዘባቸውን፣ ጊዜያቸውን እንዲሁም ህይወታቸውን መስዋዕትነት የከፈሉ ወንድሞቻችን አሉ። ግን ይሄ ሁሉ የሆነው የሚፈልጉትን ነገር ሲያደርጉ እነሱ በትከሻ ይግባባሉ። ምክንያቱም ማለት ክፍል ባላቸው ሰው ከዛ አንፃር አሁን ሁሉም ገብቶታል። እንዳልኩት ቅድም ወንድሞቻችን እዛ ውስጥ ያሉ አመራሮቹ በዚህ አጋጣሚ ካላበዛው ይቅርታ፣ ሰሞኑን ምዕራብ ወረዳ አካባቢ የተፈጠረውን ነገር ዲፕሊ ኔስ እዛ ጋር የኮሩን ማለት የንጉስ ሚካኤል ኮር አመራሮችን አንዳንድ አመራሮችን አናግሬ ያለው ከማህበረሰቡን አናግሬ ቁስለኞቹን አናግሬ ያለው እንዴት እንደነበር ችግሩ እዛ ወግድ አካባቢ ያለው ማህበረሰብ ላይ ማለት የሆነ ኢንፎርሜሽን ለማሰባሰብ ሞክር ህዝቡ ያለበት አቴንሽን ያን ህዝብ ምሽግ አድርገው እያገቱ እየዘረፉ እንትን ያደረጉትን ያን ማዕከላቸውን ሆን ብለው ሽማግሌ የተላከባካችሁ ያ መስዋዕትነት የከፈለ መከላከያ ጥሏቸው እየሄደ ህዝብ እንትን እንዳሉ እንዳወጡ ከዛ ያን ቦታ እንዲለቁ ብዙ ጊዜ ሽማግሌ ልቋል መከላከያ ስራው ከህዝብ ያገኙት መረጃ ማለት ነው። እሱን ለሌላ ጊዜ እንመጣበታለን። ማሜ እና ምንድነው በዋናነት አሁን እዛ ጋር ያሉት ወንድሞቻችን እውነት ገብቷቸው ነገር ግን የታሰቡበት ሁኔታ አለ። ያንን ሰብረው መውጣት አለባቸው ነው እኔም እንትን ምለው መድፈር አለባቸው። ፍርሃት ማለት ድፍረት ያልወጣም ፍርሃት አይደለምና ህሊናቸው እየቆሰለ ህዝባቸውን እየበደሉ ከሚኖሩ ወደ ሰላም ቢመጡ ለሀገራቸውም ውለታ እንደዋሉ ሊያስቡት ይገባል። ቢያንስ ከዚህ በኋላ ያለውን ከህሊና አዳ ነፃ ይሆናሉ ብዬ ከታሪክ ተጠያቂነት ነፃ ይሆናሉ ብዬ አምናለሁ። ይሄ ነው መልእክቴ። አመሰግናለሁ። እሺ፣ አመሰግናለሁ መሐመድ መኪ ለሰጠህን መረጃ እጅግ አድርጌ በሀቅና ሳቅ አድማጭ ተመልካቾች ስም አመሰግናለሁ። ቴንክ ዩ። መልካም እንግዲህ አድማጭ ተመልካቾቻችን መሐመድ መኪን ነበር ከሀብሩ ወረዳ ያዳመጥነው በስልክ መስመራችን ያገኘነው። እንግዲህ መሐመድ መኪ በሀብሩ ወረዳ ያለውን የህዝብ ሰቆቃ ቁጭ አድርጎ ነግሮናል። ይሄንን የተጨመረበት አይደለም፣ የተከለሰበት አይደለም። እዛው ከስፍራው ያለ ልጅ እውነታውን የሚያቅ እነሱም ጋር ከዚህ በፊት እንደነገራችሁ በልጅ ኢያሱ ኮር ውስጥ የህዝብ ግንኙነት የነበረ በአሁኑ ሰዓት ግን የሰላም መንግስት የሰጠውን የሰላም አማራጭን ተጠቅሞ አሁን ደግሞ ከመንግስት ጎን በመሰለፍ ሰላምን በአካባቢው ላይ ለማጽናት ከሚታገሉ ታጋዮች አንዱ ነው። እንግዲህ ወንድማችን እንደነገረን በሀብሩ ወረዳ በአጠቃላይ ወደ 82 የሚሆኑ ሰዎች መታገታቸውን በ37ቱን ጀግና ኢትዮጵያ መከላከያ ሰራዊታችንና የአካባቢው የሚንቀሳቀሰው ጥምር ጦራችን ማስለቀቅ መቻሉን በተለይ መከላከያ ሰራዊት የበለጠውን ድርሻ እንደሚወስድ ሌላው በዚህ እገታ ውስጥ ከህፃናት ጀምሮ እስከ 80 ዓመት እድሜ ያላቸው አዛውንት መታገታቸውን እኛ አዛውንት የታገቱበት ምክንያት ደግሞ ልጃችሁ የመንግስት ሰራተኛ ነው በሚል ሰበብ መታገቱን ነው። ሌላው በሩጋ መነዮ ደግሞ ሩጋ መነዮ ላይ አቶ መሐመድ ጃርሶ የተባሉ ግለሰብ አርሶ አደር ከቤታቸው ሄደው ተከበሃል እጅ ወደ ላይ ያሏቸው። እንግዲህ በነገራችን ላይ ሩጋ መነዮ ማለት ጽንፈኛው ቡድን ይዞት ያለ አካባቢ ነው። እዚህ ጋር ተከበሃል ተይዘሃል ማለት አይጠበቅባቸውም ነበር። ምክንያቱም ሰውየውን ከፈለጓቸው በቀጥታ ይፈለጋሉ ብለው በቀን መምጣት ለሊት መምጣት አይጠበቅባቸውም። በቀን መተው ማነጋገር ይችሉ ነበር። ሆን ተብሎ ግን የሰውየውን ትጥቅ መንጠቅ ስለተፈለገ የአርሶ አደር አቶ መሐመድ ጃርሶ ይባላል
አቶ መሐመድ አርሶ አደር ናቸው። አካባቢያቸው እዛው ነው፣ ሩጋ መነዮ ነው። ሩጋ መነዮ ደግሞ ማለት በሀብሮ ወረዳ ቁጥር 17 የሚገኝ ቀበሌ 17 ማለት ነው። ያው በከተማ ማለት ነው። በቀበሌ 17 ነዋሪ የሆኑ እዛው አርሶ አደር የሆኑ በፖለቲካ ዓለም ብዙም ፖለቲካ የማያውቁ ነገር ግን ለፍቶ አዳሪ ጥሩ አዳሪ የነበሩ ግለሰብ ነበሩ። ምንድነው ያደረጓቸው? በቃ ተከበዋል፣ ይፈለጋሉ አይነት ነገር ሲሉ ያው እንግዲህ ሰው በርስቱ በቤቱ ከመጡበት ምንም የሚወላወሉት ነገር የለም። አካባቢው ደግሞ የቆላማው ይታወቃል። ገብተው ያው መታኮስ ነው። አስቡት እንግዲህ ተዘጋጅተው የመጡት እነሱ ናቸው። ነገር ግን እሳቸው ወደ ኋላ ተመልሰው ኡዱ ለማድረግ ነበረ የወጡት። ኡዱ ማለት ያው ከመስገድ በፊት የሚደረግ የንጽህና ሂደት ነው። በእስልምና እምነት ተከታዮች ለኡዱ የወጡት ሰውዬ ሞታቸው ሲመጣ ያው ከመሞታቸው በፊት ራሳቸውን ተከላክለዋል። በዚህ ጊዜ በአካባቢው ከነበሩት ጽንፈኛዎች 4ቱን ወዳው ሲያሰናብቷቸው 3ቱን አቁስለው ይላሉ። ግን ጽንፈኛ የሆኑ ምን ይሆኑ የሚያውቁት ነገር የለም። ምክንያቱም ሱቢ ነው። ሱቢ ማለት ንጋት ነው። ያው አይለይም ብዙ። በኋላ ከነጋ በኋላ ስታወቅ ግን በአካባቢው የሚንቀሳቀሰው የጽንፈኛው ቡድን መሆኑ ታወቀ። የጽንፈኛው ቡድን ወዳውኑ የወሰደው ምንድነው? የአርሶ አደሩን የንብ ቀፎ የእሳቸውን ብቻ አይደለም የልጃቸውም ሌላም ጭምር አድርገው በአጠቃላይ ከ400 በላይ የሆኑ የንብ ቀፎዎችን በአካባቢው ላይ አውድመዋል። ለቀፎዎቹ መቃጠል ምክንያት የሆነው እንግዲህ መሐመድ መኪን እንደሰማችሁት የሳር ክዳን መሆኑ እሱ የበለጠ ቃጠሎ እንዲባባስ አድርጎት የአርሶ አደሩ ንብረት ወድሟል። እንግዲህ ለገበሬ ነው የቆምኩት፣ ለአማራ ህዝብ ነው የቆምኩት፣ የአማራ ህዝብ ትጥቅ ፍታ እንጂ ስለተባለ ነው እንጂ እኔ ወደ ጫካ መግባ የሚያስገባኝ ነገር የለም፣ ትጥቁን ላስከብርልን ነው ያለው ይሄ ጽንፈኛ ቡድን። በዚህ ልክ አርሶ አደሩን በሁሉ ዘርፍ ትጥቁን ይፈታል፣ እንዳይነግድ ያደርጋል፣ ገበሬው እንዳያርስ ያደርጋል፣ ነጋዴው እንዳይነግድ፣ መምህሩ በነፃነት እንዳያስተምር፣ ሐኪሞች በነፃነት እንዳያክሙ፣ በቃ በአጠቃላይ መብት የሚባል ነገር በሙሉ እነሱ በሚንቀሳቀሱበት በሙሉ ገፈዋል። እነሱ በሚንቀሳቀሱ አሁን ህዝቡ መከላከያ ሲሄድለት የሚሰማው ደስታ፣ የመንግስት ኃይል በአካባቢው ሲደርስለት የሚሰማውን ደስታ እኔ ልነግራችሁ አልችልም። በቀጣይነት የምወስዳችሁ እንግዲህ በአማራ ብሔራዊ ክልላዊ መንግስት በታህሳስ ወር በርካታ አካባቢዎች ላይ የመንግስት አመራሮች እየተንቀሳቀሱ በተለይ ይሄ ጭቆና ባለባቸው አካባቢ ጽንፈኛው ቡድን ይዟቸው በነበሩ አካባቢዎች ላይ እየተንቀሳቀሱ ማህበረሰቡን ሲያነቃቁ አይተናል። የአማራ ክልል ከፍተኛ አመራሮች፣ መከላከያ ከፍተኛ ጄኔራሎች፣ ከፍተኛ መኮንኖች እየተንቀሳቀሱ ሊገባባቸው የማይታሰቡ ቦታዎች ድረስ ገብተው ማህበረሰቡ ጋር ተወያይተዋል። ማህበረሰቡም ለመንግስት ያለውን ብሶትና ችግር መግለጹ ይታወቃል። በዚህም አማራ ክልል አንድ ስቴፕ የተሻለ ነገር አመጣ። በተለይ አሚኮም ሌላ ከመረጃ አሰጣጥ አኳያ። ነገር ግን ሐሳቡ ከተሰጠ በኋላ ምን ተፈጠረ? እንግዲህ እንዳያችሁት አብዛኛው የጽንፈኛ ቡድን የተራወጠበት ይሄ በውጭ አታግላለሁ የሚለው ቡድን አከርካሪው የተመታበት መረጃዎቹ ሲወጡ በምን ይጠፏቸው፣ በምን ያለባብሷቸው የምታስታውሱት ነው። በተለይ ከምዕራብ ጎጃም ዞን ከፍኖተ ሰላም የጀመረው በአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን እና በምስራቅ እዝ ዋና አዛዥ ጀነራል መሐመድ ተሰማ የተመራ ስብሰባ ነበር። በዚህ ስብሰባ ከፍተኛ የሆነ የህዝብ በደል ሮሮ የተሰማበት ከጽንፈኛው ቡድን በሰላም መንግስት ያቀረበውን የሰላም ጥሪ ተቀብሎ የመጣ ወንድማችን ከሐቅና ሳቅ ከዚህ በፊት ከጋዜጠኛ ገበየሁ ዋለልኝም ጋር እዚህ ስቱዲዮ ቃለ መጠይቅ አድርጓል። ያ የፈነዳበት ህዝቡ የጽንፈኛውን ያለበትን ሁኔታ የተረዳበት ነበር እና ይሄ ነገር ለጽንፈኛው በጣም በማበሳጨቱ በርካታ የተናገሩ ሰዎችን እንገላቸዋለን ነበር የተባለው እና እነ ያረጋል አያና አሁን እምላችሁ የምዕራብ ጎጃሙ የፍኖተ ሰላሙ ልጅ እንገላለን ብለው በጣም ሲዝቱ ነበረ። እንግዲህ ይሄ አሳዛኝ ክስተት ሰሜን ወሎ ላይ ተከስቷል። ሸዋ የተወሰነ ሞክረው ነበረ። የተወሰነ ወዳውኑ የመንግስት ኃይል የተወሰነ እንቅስቃሴ አድርጎ
ሰዎቹን ለማዳን ችሏል። ነገር ግን ኡስታዝ አብዱረህማን ያሲን የተባሉ የጎብዬ የራያ ቆቦ ወረዳ የጎብዬ ከተማ ነዋሪ በራያ ቆቦ በተደረገው ህዝባዊ ስብሰባ ላይ ስለ ጽንፈኛው ቡድን ይሄን ብለው ነበር። እንደው እስከ ዛሬ በቃል ካሁን በኋላ የሚስተካከልበት መንገድ እንፈልግ። በእርግጥ ዝምታ መፍትሄ መስሎን ሊሆን ይችላል። አንዲት ነገር ስለ ዝምታ ላጫውታችሁ። ሰውና ውሻ ባንድ ነው የሚኖረው መቼምና ውሻን ምሳሌ ባደርግ አይከፋቸውም። ውሻ አንድ ጊዜ ስብሰባ ያዘ ይባላል። ስብሰባ ይዞ ተቀምጠው እኛ ካሁን በኋላ አንጮህም፣ ባለቤቶቻችን እኮ አልጋቸው ላይ እያደሩ ስጋቸውን በልተው አጥንት ነው የሚሰጡንና ሌባ ቢመጣ ዱርዬ ቢመጣ አንጮህም አሉ ይባላል ውሻዎች። ኢዛና ይሻላል። አዎ በዚህ ተስማምተው ተበታተኑ አሉ። እና ማግስቱን ደግሞ በዓላት ነበርና እያንዳንዱ በግ ገዝቶ በየቤቱ የሚያስርበት ነው። ሌባ ተሰዶ ሲመጣ ያን እንግዲህ ውሻ አልጮኸም። ሌባ ሲገባ በግ ነው ብሎ አንስቶት ሄዳል። አንዱ ሌባ ይዞት ሄዳ ቤቱ ሲደርስ ካራላት ታጎ ሊያርደው ሲል ቧፍ ብሎ ወጥቶ አመለጠና የውሻ ያለ ስብሰባ እንደገና ሰበር ስብሰባ መያዝ አለበት አለ። ምንድነው ሲባል አይ ውሻ እንደነበርክ ለክፉ ለሌባ ተጮህ ከሆነ ተጮሃለህ፣ ካልሆነ በግ ነው ብሎ ያርደዋል። ካልሆነ በግ ነው ብለው ያርደዋል አሉ። የሚያጅብ ነው አይደለች? ምሳሌዋ በጣም የምትገርም ናት። አሁንም ዝም በሉ፣ ለሰላም መጮህ አለብን። መንግስት ካጠፋ በግልጽ መናገር መቻል አለብን። እነዚህ የኛውን ጉድ የሚያጠፋ ከሆነ በግልጽ መጫን አለብን። አባቶች ለአላህ ብለን ለፈጣሪ ብለን ለምንድን ነው የምንታመሰው? እስከ መቼ ነው? እንግዲህ እንደሰማችሁት ነው ኡስታዝ የተናገሩት ይሄን ነው። አንድ ዲሞክራሲን አሰፍናለሁ፣ የአማራ ህዝብ ተጨቁኗል፣ ለአማራ ህዝብ ነው የምታገለው ከሚል ቡድን ኡስታዝ የተናገሩት ነገር ምንድነው ክፋቱ? አሁን ንግግር ነው። ንግግርን በንግግር ንግግርን በተክሳጽ መፍታት ይቻላል። ንግግርን በግድያ በፈታው ግድያውን ያየ ህዝብ ምንድነው? ለእኔ አሁን አንዳንዴ እንዲስል እንደውም ጽንፈኛው ምን እያስተማርክ ነው ይሉኛል። ግን እኔ ቢያንስ እንዲህ ማድረግ እኮ ይቻላል የሚለው ነው። እንዲህ ማድረግ ይቻል ነበር። አሁን ኡስታዝን ከሌሎች 7 ሰዎች ጋር በራያ ቆቦ ቃሊማ አካባቢ አግተው ወሰዷቸው። ራሱን ዞብላምባ ብርጌድ የሚል ራሱን ካላኮርማ የሚል በዛ አካባቢ ራሱን ያሳምነው የሚል መቼም ፈርዶበት አሳምነው ሌባውም ቀማኛውም ገዳውም ደፋሪውም ሁሉም ባሳምነው ስም ይመላል ይገዘታል። ግን ጀነራል አሳምነው ማን ነው ምንድነው ብትለው ምንም ምላሽም ዕውቀትም የሌለው ግንዛቤም የሌለው አካል በሱ ስም የተፈጠሩ ክፍለ ጦሮች አሉ፣ በሻለቃዎች አሉ። ይሄ ሻለቃ ከወሰደው በኋላ 7 ሰዎች ነው የወሰዱት። 300 ሺህ ብር ከያንዳንዱ 300 ሺህ ብር በመቀበል ሌሎችን ደግሞ በዋስትና በመልቀቅ ኡስታዝ አብዱረህማንን ግን 1 ወር በማቆየት ከለቀቋቸው በኋላ መተው ከቤታቸው ገለዋቸዋል። አሁን ለህዝብ መታገል ማለት ሰውን መግደል ነው ወይ? ሰውየው የተናገሩን ነገር ስተት ካለ ማስተባበያ መጠየቅ ነው እንደው ቢሆን። ግን መግደል ምንድነው ውጤቱ? እንደምትሉት ሲቪልን መግደል፣ ንጹሃንን መግደል፣ የሃይማኖት አባት መግደል፣ በሃይማኖት ሐሳቦ መግደል ፍትህን አያመጣም፣ ድልን አያመጣም፣ ሽንፈትን እንጂ። እና ኡስታዝን ገለዋቸዋል። ለቤተሰቦቻቸው መጽናናትን እንመኛለን። ከዚህ ሂደት እኔ ጽንፈኛውን ብቻ ተወቃሽ አላረግም። ጽንፈኛው አንዴ የተፈጠረበት ክልሉን ለመረበሽ፣ ምክንያቱም ተላላኪ ነው። ተላላኪ ላኪዎቹን ነው የሚሰማው።
ላኪው ደግሞ ዓላማ አለው፣ ግብ አለው። ይሄ ቡድን አማራ ክልልም ብቻ አይደለም ኢትዮጵያን እንዲያተራምስ ነው የሚፈለገው። ኢትዮጵያ ሰላም እንድታጣ፣ አማራ ክልልን ትርምስምሱ እንዲወጣ። ሂሳብ እናወራረዳለን ብለውታል። ሂሳቡን በገዛ ልጆቹ እያወራረዱልን ነው። እናደቀዋለን ብለዋል፣ እያደቀቁት ነው በገዛ ልጆቹ። አማርኛ የሚናገሩ ጁንታ፣ አማርኛ የሚናገሩ ሸኔ፣ አማርኛ የሚናገሩ ሻቢያ በአማራ ክልል አሁን ተንሰራፍተዋል። ግን አማርኛ ሲታዋቸው አማራ ይላሉ፣ አሳምነው ይላሉ፣ ነፃነት ይላሉ፣ ለአማራ ህዝብ ይላሉ። እያንዳንዱ የሚያደርጓቸው ነገር ሲቆጠር ግን ተግባራቸው በፊት የአማራ ህዝብን በጥላትነት ፈርጀው ሲንቀሳቀሱ የነበሩ አካላትን ተግባርና ድርጊት ነው እየፈጸሙ ያሉት። ሁሉም ነገር ማታገያ ሐሳብ ስለሌላቸው ንጹሃንን ይገላሉ፣ ንጹሃንን ያግታሉ፣ ብር ይቀበላሉ። ይሄ ነው አማራ ክልል ያለው። ይሄን ነው እንግዲህ ትግል እያላችሁ የምትደግፉት። እና ኡስታዝ አብዱራህማን የዚህ ሰለባ ሆነዋል። እሳቸው ብቻ አይደለም፣ ሌሎች በርካታዎች አሉ። አሁንም የክልሉ መንግስት ስብሰባ ካደረክ ምክርህን በምክርህ ያዝና እዛው የምትመክረውን መክረህ በውስጥ ጨርስ። ህዝብን ግን እንዲህ እያጋለጡ ለአደጋ መስጠት ተገቢነት አለው ብዬ አላምንም። ጠቀሜታ አምጥቷል፣ አይካድም። የጽንፈኛውን እኩይ ተግባር ሌላው ደጋፊው ወዳጅም ጥላትም እንዲያውቅ መደረጉ መልካም ነው። ነገር ግን ይሄን ለተናገሩ አካላት በተለይ እንደያሉበት አካባቢ ስጋት ፕሮቴክት ሊደረጉ ይገባል። ወይም ደግሞ የዚህ አካባቢ ሁነት ባይተላለፍስ ቢቀር ይሄ ነው የሆነው። ብቻ የሚያሳዝን ነው። ብዙ ጥፋቶች አሉ፣ ብዙ ነገሮች አሉ። ግን እንደው ለሚዲያ በዚህ ልክ ብንለውና በዚህ ልክ ብንነጋገረው መልካም ነው። ምክንያቱም ቄሱም ዝም መጽሐፉም ዝም ስለሆነ ነው። ቢያንስ ትላንትና በሚዲያ ተናግረው እንደዛ የሆኑ ኡስታዝ ችግሩ ደግሞ ሲደርስ የተወሰነ ነገር መባል ነበረበት። አለመባሉን በራሱ ትንሽ ያማል። በአጠቃላይ ግን አማራ ክልል ላይ የሚንቀሳቀሰው ጽንፈኛ ቡድን የዚህን ያክል ነው ማህበረሰቡን የገዛ ማህበረሰቡን እያሸበረና እየገደለ እያጠፋ ያለው። ማንም መጥቶ አላጠፋበትም። ማንም መጥቶ ራሱን በራሱ ነው እየበላ ያለውና ይሄ ነው። ወደ ሌሎች መረጃዎችን ልውሰዳችሁ። መልካም። ሰሞኑን ቅዳሜና እሑድ ሆነ። ቅዳሜና እሑድ ሲሆን መረጃዎችን ለእናንተ ለማድረስ አቤም ቀጥታ ስርጭት ላይ በቀጥታ አልተገናኘንም ነበር። አቤም ጋር በቀጥታ አልተገናኘንም። ግን ይህን ሳሰሙ ይህን ነገር ሳታውቁ እንዳልጨርስ ብዬ ነው። የመጨረሻ ፕሮግራሜ ነው። ምንድነው ኮሎኔል ፋንታሁን መሀቤን በተመለከተ ሰሞኑን የተለያዩ ሐሳቦች ሲንሸራሸሩ ነበሩ። እውነት ለመናገር እነ ኮሎኔል ፋንታሁን ወደ ሰላም ስምምነት መምጣታቸው ይሄ ከግጭት የሚያተርፈው የደም ነጋዴው ይሄ የንጹሃንን የደሃን ልጅ እያስጨፈጨፈ እያስገደለ በዚያ ቀመር ብር የሚከፍለው ብር የሚነግደው ቡድን እጅግ እንዳናደደው የሚታወቅ ነው። ዋሽቶ አዳሪ አውርቶ አዳሪ የደሃ ልጅ ቢሞት ያለቀ ቢያልቅ ምንም የማይመስለው ቡድን ማለት ነው። እና የነ ኮሎኔል ፋንታሁን የነ ካፒቴን ማስረሻ ሰጤ ከአማራ ክልል ጋር ስምምነት አድርጎ በኋላም ኮሎኔል ፋንታሁን መሀቤ ሲመጡ ከፌደራል መንግስት ከሚመለከታቸው አካላት በተለይ ታጣቂዎቹን ከሚመለከታቸው አካላት ጋር ስምምነት ተደርጓል። ካስታወሳችሁ የፕሪቶሪያው ስምምነት ነበረ፣ ከዛ የናይሮቢ ስምምነት ነበረ። ሁለቱም የፕሪቶሪያው አካል ናቸው። ግን አፈጻጸም ምን ጊዜም አለው። ገና ሌላ ማፈጻጸም እኮ ይፈራረማል፣ ገና ይቀጥላል። አሁን
ምክንያቱም ስምምነት ድርድር ዘርፍ አለው። ድርድር በተናጠል የምትነጋገረው አለ፣ በቡድን የምትነጋገረው አለ፣ ከእንደገና ስፔሻል በልዩ ሁኔታ ደግሞ የምመክርበት አለ። ይሄ ሂደቱ ነው። በአጠቃላይ እነ ኮሎኔል ፋንታሁን በስምምነት መጥተው የአማራ ክልል መንግስት የአማራ ብሔራዊ ክልላዊ መንግስት ተደራድሮ ወደ ሰላም መምጣታቸው ይታወቃል። እንግዲህ መጥተው አጋጣሚ የምክክር ኮሚሽን ስብሰባ እያደረጉ ነው። ይሄን አውቃለሁ እኔ። የምክክር ኮሚሽኑ ከዚህ በፊት ካስታወሳችሁ የአማራ ህዝብ አልተወከለም። ከዚህ በፊት በነበረው ህገ መንግስት ሽግግር መንግስት የአማራ ህዝብ አልተወከለም። አማራ ወኪል አላገኝም። በተለይ ፕሮፌሰር አስራት ወልደየስ ነው የተገኙት። ፕሮፌሰር አስራት ወልደየስ የማህድ መሪ ይሁን እንጂ በሰዓቱ ግን የአዲስ አበባ ዩኒቨርሲቲ የዩኒቨርሲቲዎች የምሁራንን ወክለው ነው የተገኙት። ምሁራንን ወክለው በተገኙም ጊዜ ያቀረቡት ጥያቄ በተለይ ከቀይ ባህር ጋር በተያያዘ ከኢትዮጵያ ሉዓላዊነት ግዛት ጋር በተያያዘ ጥያቄ አንስተዋል ፕሮፌሰር አስራት ወልደየስ። ዛሬ ፕሮፌሰር አስራት ወልደየስ ልጆች ነን የሚሉ አካላት ወይም የፕሮፌሰር አስራት ወልደየስን ፕሮፋይል አድርገው እየተንቀሳቀሱ ያሉ አካላት ከሻቢያ ጎን ወግነው ከወያኔ ጎን ወግነው ተሰልፈው ሲታይ እጅግ ያሳዝናል። እኔ እነ ይታገሱን አይደለም ማነሳው፣ እነ ይታገሱማ የትላንት ናቸው። እነ ፕሮፌሰር አስራት ወልደየስን የካደ ትግል ነው ትግል ብለው የገቡት ዘረፋው ማለት ነው። እና ወደ ዋና ሐሳቤ ስገባ ፕሮፌሰር አስራት ወልደየስ በሰዓቱ ተወከሉበት የተባለው እንደ ምሁር ነው የተወከሉት። አሁን ግን በምክክር ኮሚሽኑ እየተመከረ የሚገኘው አጠቃላይ ህገ መንግስታዊ ዳራ አስመልክቶ የአማራ ህዝብን ጥቅም አስመልክቶ የአማራ ህዝብ ጥቅም እንደ ብሔር ካሰብነ እንደ ኢትዮጵያ ካሰብነ እንደ ሰው ኢትዮጵያ ላይ እንደ ሰው ማሰብ ብቻ በቂያችን ነው። ግን ያው የብሔር ፖለቲካው ስላለ ሂዶ ሁሉም ወደ ጎሳው እየተሸጎጠ ስለሆነ እንደ ብሔር ካሰብነ ደግሞ የአማራ ህዝብ እጣ ፋንታ ላይ እነ ፋንታሁን ሙሀቤ እነ ካፒቴን ማስረሻ ሰጤ ሌሎች አፋር አመራሮችና አባላት ጭምር ከምክክር ኮሚሽኑ ጋር ምክር በሚያደርጉበት ሰዓት የሳይበሩ ተዋጊ ምን ብሎ ተነሳ? በነ ዶክተር ሲሳይ አውግቸው ክስ መዝገብ በነ መስከረም አበራ ክስ መዝገብ ኮሎኔል ፋንታሁን ሙሀቤ ሞት ፍርድ ተፈረደበት የሚል ሐሰተኛ ዜና ይዘውት በመጀመሪያ እነ ኮሎኔል ፋንታሁን እኮ ከተስማሙባቸው 8 ነጥቦች አንዱ የፖለቲካ እስረኞችን ማስፈታት የሚል ነው። የፖለቲካ እስረኞች ደግሞ ያስባለው አፋሃድ ከአማራ ብሔራዊ ክልላዊ መንግስት ጋር ያደረገው ስምምነት ነው፣ ድርድር ነው። የድርድር ውጤት ነው እኔም እዚህ ቦታ ተቀምጬ የፖለቲካ እስረኛ እንድል ያደረገኝ ማለት ነው። የነ ኮሎኔል ፋንታሁን ሙሀቤን ድርድር ልታጣጣል የምትሞክር በሙሉ አሁን እኛ በጮት እናስፈታለን ያላችሁ ምጮሁላቸውን የኛ ካልናቸው ያላችሁ ይልቅ እስራቸውን ነው ያጠበቃችሁላቸው ያላችሁት። እነ ኮሎኔል ፋንታሁን እኮ የአማራ ህዝብን ጥያቄ በሚገባም በተገባም በተረዳቸው ልክ ያነሱትን አካላት በፌደራልም በክልልም የታሰሩ አካላትን የማስፈታት አንዱ ፕሮግራም ነው፣ አንዱ ድርድር አካል ነው። እንኳን አይደለም ፋንታሁን ሊታሰርላችሁ ፋንታሁን እስረኛ ያስፈታል እያልኳችሁ ነው። ኮሎኔል ፋንታሁን ሙሀቤ በአፋሃድ ስምምነት መሰረት የፖለቲካ እስረኞችን ያስፈታሉ እያልኩ ነው። እና ሳልነግራችሁ ያልኩትን ወዳውኑ ለኮሎኔል መስመር ደውዬ ነበርና ደውዬ መጀመሪያ ሳወራቸው እንዲህ አይነት ነገር ሰምተዋል ወይ ስል አረ እኛ አሁን
ምክክር ኮሚሽን ላይ እየመከርን ነው፣ እየተመካከርን ያለን ነው። ደግሞ መላ አማራ ህዝብን ጥያቄ ብለን መጀመሪያም ጫካ ይዘነው የገባነው አሁን ደግሞ ከመጣን በኋላ ያሉንን የተሰሙንን ጥያቄዎች ነው ይዘን የቀረብነው። በዚህ ዘንድ እየተወያየን ነው። ስለ ሁሉም ስለ ክሱም ስለምኑም የማውቀው ነገር የለም። አይተኝለ ነው። በእርግጥ አይቻለሁ። አንዳንዴ አሁን ያለው እኮ ፕሮፓጋንዳ ምን አይነት መሰላችሁ? የምታዩትን እውነት በምትሰሙት ውሸት እንድታምኑ የሚጋብዟችሁ ብዙዎች አሉ። በተለይ ሆን ብለው ሶሻል ሚዲያ ላይ ለማሳሳት የተፈጠሩ ሰዎች አሉ እና ጎበዝ ሶሻል ሚዲያዎች ላይ እነዚህን ሚዲያዎች እየመረመርንና ያው እንግዲህ መጽሐፍ ቅዱስም መንፈስን መርምሩ ይላል አይደለ? መርምሩት ግዴላችሁ ሁሉም የተገኘ ሁሉ አይዋጥምና በአጠቃላይ ግን የአፋሃድን ስምምነት በምን ያክል ደረጃ ዝቅ ለማድረግ የሚሞክሩ የተለያዩ አካላት አሉ። ፓርላማ ላይ አሉ፣ አይተናቸዋል። ፓርቲ ነን ብለው አይተናቸዋል። ሁሉም ላይ አሉ፣ ግለሰቦች አሉ። ታውት እዛ ውጭ ያለው ስራውን ስለሆነ ምክንያቱም ፕሮጀክቱ ተዘጋበት። ፕሮጀክቱ ስለተዘጋበት ድንጋጤ ውስጥ ነው። ያ አካል የፈለገውን ፕሮፓጋንዳ የፈለገውን ፖለቲካ ቢሰራ ያው የሚያደምጡት የራሱ ግሩፕ አሉት። ነገር ግን እውነቱ ያለው እዚህ ጋር ነው። በአጠቃላይ ግን ኮሎኔል ፋንታሁን ሙሀቤ በምንም ሁኔታ ውስጥ አይደሉም ያሉት። አሁንም ከአማራ ብሔራዊ ክልላዊ መንግስት ከሚመለከተው የፌዴራል አካላት ጋር እየተነጋገሩ ነው የሚገኙት። ምንም እስርም የሚባል ወከባም የሚባል ነገር የለም። እንግዲህ እንደማንኛውም እንደመጣው እንደ ሁሉም ማለት በሰላም ስምምነቱ መጥቶ እንደገባው ሁሉ በሰላም እየኖሩ ነው። ከነገ ወዳ ደግሞ በሌላ መልኩ የምናያቸው ይሆናል። እንግዲህ አሁን ባለው ሁኔታ የቅርብ ሰው ነኝ። ያየሁትን ትክክለኛው መረጃ ይሄ ነው። እንደው ፕሮግራሜን ሳልዘጋው ይህንን እውነት ወደ እናንተ ማድረስ ስለፈለኩ ነው። በርካታ ወሬዎች ይወራሉ። ሌላው ከኔትወርክ መዘጋት ጋር ከኢንተርኔት ጋር የተያያዘ ብዙ ነገሮች ይላሉ። አብዛኛው እንግዲህ የምታውቁት ነው። የዚህ የጽንፈኛ ቡድን ትግል ብለው የገቡበት በኢትዮ ቴሌኮም ስልክ የሚመራ ነው። እንግዲህ መንግስት መሰለኝ እሱን የደህንነት ስጋት ክልል እናፈርሳለን እያሉ አይደለ? እንግዲህ መንግስት እኮ ወደ ሰፊነቱ መንግስት አይደለም እያሉ ነው። በምርጫ የተመረጠን ህገ መንግስታዊ ስርዓት በኃይል ለማፍረስ እየሞከሩ ነው። አይደለም ኔትወርክ ማጥፋት ሌላም ነገር ማድረግ ይችላል። ምክንያቱም ህግን ማስከበር የመንግስት ትንሹ ድርሻው ስለሆነ አሁን እየተወሰደ ያለው የህግ ማስከበር ዘመቻ በከበዳቸው ጊዜ ኔትወርክ ጠፋ ልክ ያለ አይደለ? የአባቴን ከዘራ የእናቴን መቀነት ማለት ከዚህ በኋላ አይሰራም። ገጥማህን ነው። ከገጠምክ ደግሞ ፊት ለፊት ግጠም። ከዛ በተረፈ ኔትወርክ ተዘጋብኝ፣ ኢንተርኔት ተቋረጠብኝ፣ ያው እናውቀዋለን። የመረጃ ደረሰኝ እንዲኮንኩ እያልክ የሐሰት ፕሮፓጋንዳ ለመንፋት አይመችምና ለዛ ነው የዛሬውን የሐቅና ሳቅ ከስፍራው ዝግጅት በዚህ መልኩ ጨርሰናል። ሳምንት በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያልን ይህን ፕሮግራም ግን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን ተጫኑ። ሐሳብና አስተያየታችሁን በነፃው ሐሳብ ቦክሳችን ላይ ሳጥኑ ላይ ስጡን። በኮሜንት መስጫው ሳጥን ላይ ይሄ ፕሮግራም ይሄ ቢጨመር ይሄ ቢቀነስ የሚለውን ሌሎች ተጨማሪ ግብአት የሚሆኑንን ሐሳቦች ስጡን ነው የምንለው። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። አመሰግናለሁ።